የፊታችሁ ቅርጽ ስለናንተ ድብቅ ማንነት ይናገራል። ከነዚህ የናንተ የፊት ቅርጽ የትኛው ነው? ይህም ስለናንተ የማይታመንን ነገር ይናገራል። ማን ብሎክ እንዳደረጋችሁ ለማወቅም ይህን ቪዲዮ ሼር ለማድረግም የሼር ምልክቷን ተጫኑ። ሞር የሚለው ሲመጣ እሱን ስትጫኑ ማን ብሎክ እንዳደረጋችሁ ታያላችሁ። እሺ የናንተ የፊት ቅርጽ እዚህ መጀመሪያው ላይ ያለውን ራውንድ ፌስ ሼፕ ከሆነ ወንድም ሴትም ያ ማለት እናንተ ከሌሎች ጋራ በቀላሉ በሐሳብም በስሜትም የመገናኘት አቅም ያላችሁ የመተሳሰር አቅም ያላችሁ ወደ አንድ ክፍል ውስጥ ስትገቡ የክፍሉን ድባብ የቡድናችሁን ድባብ የጓደኞቻችሁን ድባብ ሙሉ ለሙሉ የምትቀይሩ ሰዎች እናንተ ጋራ ነፃ ምቾት የሚሰማቸው ይሆናሉ። ምክንያቱን እንኳን በማያውቁት ሁኔታ በዚህ ልክ አካባቢያችሁን የምታደምቁ አይነት ሰዎች ስትሆኑ ራሳችሁ ላይ ከማተኮር ይልቅ ከኢጎ ይልቅ በህብረት ላይ በጋራ ጥቅም ላይ የምታተኩሩ ወይም የራሳችሁን ነገር ከማሳየት ይልቅ ለሌሎች የሚጠቅምን ነገር በማድረግ የምትታወቁ አይነት ሰዎች ናችሁ። ሌሎች ስሜት ደግሞ በቀላሉ የምታነቡ አይነት ሰዎች ስትሆኑ ከእውነታ ይልቅ ደግሞ የሌሎች ስሜት እንዳይጎዳ በጣም ጥንቃቄ የምታደርጉ አይነት ሰዎች ናችሁ። ናቹራሊ ዋርም እና አፕሮቸብል ናችሁ። የሆነ ደግሞ ኢሞሽናል ኢንተለጀንስ ያላችሁ ናችሁ። በግንኙነት ውስጥና በወዳጅነት ውስጥ ደግሞ በጣም ታማኞችና ዘላቂ የምትባሉ አይነት ሰዎች ናችሁ። እናንተ ትልቁ ችግር ደግሞ ባውንደሪ የላችሁ። ደስ ያለ ሰው እንደፈለገ የሚያደርጋችሁ አይነት ሰዎች ስትሆኑ በውስጣችሁ ኖ ማለት እየፈለጋችሁ እንኳን በአፋችሁ ግን የስ የምትሉ እሺ ብላችሁ ነገሮችን የምታደርጉ አይነት ሰዎች መሆናችሁ። ግራችሁ ደግሞ አጉል የምትጨነቁ ናችሁ። ከሰው ጋር ካወራችሁ በኋላ ወይ የሆነ ነገር ካደረጋችሁ በኋላ ምን አጥፍቼ ይሁን ተሳስቼ ይሁን ወይ ብላችሁ ራሳችሁን ያለ ልክ የምታስጨንቁ ይሉንታ የሚያጠቃችሁ ሰዎች መሆናችሁ የእናንተ ትልቁ ደካማ ጎን። ባጭሩ የእናንተ ለሌሎች ስሜት ለሌሎች ምቾት የራሳችሁን ነገር እንኳን መስዋዕት አድርጋችሁ የምትጨነቁ አይነት ሰዎች ናችሁ ማለት ነው። ይህ ፐርሰናሊቲ ቴስት ከገለጣችሁ በኮሜንት ሴክሽን ሐሳባችሁን አሳውቁኝ። የገለጣችሁ ብቻ ለሶስት ሰው ኮፒ ሊንክ አድርጉልኝ። እሺ ነገር ግን የእናንተ የፊት ቅርጽ ኦቨል ነገር እዚህ ጋር ሁለተኛው ላይ ያለው ወንድም ሴትም ከሆናችሁ ያ ማለት እናንተ በጣም ስትራቴጂስት የምትባሉና ሶሻሊ ደግሞ ኢንተለጀንት የሆናችሁ ናችሁ። ነገሮችን ማውጠንጠን ላይ ማቀድ ላይ ማሰብ ላይ ግንኙነቶች ላይ ከዛ ውስጥ ጥቅም ማግኘት ላይ በጣም ጎበዝ የምትባሉ አይነት ሰዎች ስትሆኑ እንደምሊ ደግሞ አክት አታደርጉም። ወዲያው እንደተሰማችሁ ወይ ነገሩ እንደተፈጠረ ቶሎ አክት ወይም ሪያክትም የምታደርጉ ሰዎች ሳትሆኑ ጊዜውን ሁኔታውን የሰዎችን ሙድ ምናምን የምታጤኑ ካልኩሌት የምታደርጉ አይነት ሰዎች ናቸው። ሰዎች ራሳቸውን እንኳን አንደርስታንድ በማያረጉበት ፍጥነት ነው እናንተ ሌሎችን አንደርስታንድ የምታደርጉት። ሰውየው ራሱን ሳይረዳ ነው እናንተ ቀድማችሁ ያንን ሰው የምትረዱት ይላል ሳይኮሎጂ። እናንተ ባላንስ በጣም ምርጥ ነው። በሰዎች መሃልና በሎጂክ መሃል የምትሰሯት ባላንስ ምክንያታዊነታችሁንም ጠብቃችሁ ሌሎችም እንዳይሰማቸው አድርጋችሁ የምትፈልጉትን ነገር ማስፈጸም ላይ በጣም ጎበዞች ናችሁ። አንተ ትልቁ ጠንካራ ጎን ነገሮችን ወይም የትኛውንም ሲቹዌሽን በቀላሉ አዳፕት ታደርጋላችሁ። ቶሎ ከነገሮች ጋር የመለወጥና አዳፕት የማድረግ የመልመድ ትልቅ ፖቴንሻል አለባችሁ። ኢንቫይሮንመንታችሁን ቶሎ አዳፕት ታደርጋላችሁ። ግጭት ውስጥ ደግሞ መሃል ላይ ሆናችሁ ሁለት የተለያዩ ሐሳቦችን ማስታረቅ የምትችሉ ምናምን ከፍተኛ ሌሎችንም ሁኔታንም የማጤን ደግሞ አቅም አላችሁ። ሌሎች በቀላሉ በሚቀበሉትና በሚረቱበት መንገድ እንዴት መናገር እንዳለባችሁም ታውቃላችሁ። ውጥረት ውስጥና በጥድፊያ ውስጥ እንኳን የተረጋጋን ውሳኔ መስጠት መቻላችሁ ነው። የእናንተ ደግሞ ትልቁ ደካማ አጉል ሐሳቢነታችሁ። የማሰብ አንዱ ጉዳት ደግሞ አንዳንድ እድሎችን ከመጠቀም ይልቅ ኦቨርቲንከር ያደርጋችኋል። ወይም ነገሮችን በጣም በጥልቀት ትክክል ነው ወይ ያዋጣል ወይ ይጎዳኛል ወይ የሚል አጉል ምርምር ውስጥ አይምሯችሁ በቀላሉ የሚገባ አይነት ሰዎች መሆናችሁ። መልካም ነገሮች ብዙ መልካም ነገሮችና እድሎች ባሉበት እንኳን ሄሲቴት ታደርጋላችሁ ወይም ደግሞ ግራ ትጋባላችሁ ነገር ወይም ታመቻመቻላችሁ ወደኋላ ትላላችሁ የሚለው ነገር የእናንተ ደካማ ጎን። አንዳንዴ ከሰዎች ጋር አብሮ ለመኖር ብላችሁ አንዳንድ እውነታዎችን የምትደብቁ አይነት ሰዎች መሆናችሁ
እናንተ ሌላኛው ትልቁ ችግር በአጠቃላይ ዝም ብሎ አታወሩም። እናንተ በጣም ድብቁ ማንነታችሁ ዝም ብላችሁ አታወሩም። እያወራችሁ እንኳን ራሳችሁን የማየት የማረም አቅም ያላችሁ አይነት ሰዎች ናችሁ። ነገር ግን የእናንተ የፊት ስኩዌር ከሆነ የኔ አይነት ማለት ነው አይ ዶንት ኖ የኔ ምን እንደሆነ አላውቅም፣ እናንተ ትነግሩኛላችሁ። ነገር ግን የእናንተ የፊት ቅርጽ ስኩዌር ከሆነ ዘ ቢውልደር ወይም ደግሞ ነገሮችን በጣም ከመሰረቱ ማንሳት የምትችሉ ነገሮች እስኪፈጠሩ አትጠብቁም። እናንተ ነገሮችን ትፈጥሯቸዋላችሁ። ተቆጣጣሪ መንፈስ ያላችሁ ናችሁ። ነገሮችን መቆጣጠር፣ መያዝ፣ መፍጠር የሚያስደስታችሁ አይነት ሰዎች። የተመነቃቀረ ነገርን እንኳን ከሐሳብ ጀምሮ ማስተካከልና ኦርጋናይዝ ማድረግ የምትችሉ አይነት ሰዎች ናቸው። ስሜት ይልቅ ደግሞ በዲሲፕሊን ላይ በቋሚ ነገሮች ላይ የምታተኩሩ አይነት ሰዎች። እናንተ ትልቁ ጠንካራ ጎናችሁ ተፈጥሯዊ የመሪነት ችሎታ ያላችሁ መሆኑ፣ ቋሚና ነገሮችን በምትፈልጉበት መንገድ የምትመሩ አይነት ሰዎች መሆናችሁ፣ ኃላፊነቶችንም በጥሩ መንገድ ደግሞ መወጣት የምትችሉ አይነት ሰዎች መሆናችሁ። ደግሞ ትልቁ ደካማ ጎን ነገሮችን ያለ ልክ የምትቆጣጠሩና በአንዳንድ ሰዎች ላይ ሪጅድ ነገር ወይም ጠንካራ ወይም የማይበገር መስሎ መታየት ወይም ይሄ አንገተ ደንዳና የሚባል ሰው መስላችሁ መታየታችሁ ነው። ለማይሆኑ ነገሮች ዝቅተኛ ትዕግስት ያላችሁ ሰዎች መሆናችሁ ሌላኛው ችግራችሁ ነው። ወይም ትዕግስት ማጣት ሌላኛው የእናንተ ችግር። ሰባችሁት ነገር ጋራ የማይሄድን ነገር መታገስ አለመቻላችሁም ሌላኛው ትልቁ ችግራችሁ። እናንተ አጠቃላይ ባህሪ ነገሮችን መቆጣጠር መፈለግ፣ ነገሮችን ባልተቆጣጠራችሁ ቁጥር ደካማነት የሚሰማችሁ አይነት ሰዎች መሆናችሁ ነው። ነገር ግን የእናንተ የፊት ቅርጽ ልብ ቅርጽ የምንለው የህርት አይነት ቅርጽ ከሆነ ያ ማለት እናንተ የኔ ይሄኛው ሳይሆን አይቀርም። እሺ የኔን እንግዲህ አንዱ ጋር ጥሩ ጋይተን እናስቀምጠዋለን። ነገር ግን የእናንተ የፊት ቅርጽ አሁን ባልኩት ውስጥ ያለ ከሆነ እናንተ ደግሞ ከፍተኛ የተፈጥሮ ይሄ ንቃት በተፈጥሮ ነገሮችን የመረዳትና የማወቅ አቅም ያላችሁ ስትሆኑ፣ ስሜትና በራዕይ የተጠለቀለቀ ልብና አይምሮ ያላችሁ አይነት ሰዎች ናቸው። ዝም ብላችሁ ነገሮችን አታስቡ። ፊል ነው የምታደርጓቸው ነገሮች። አይምሯችሁን ብቻ ሳይሆን ልባችሁንም ይይዙታል። ከዛ ነው የምታደርጓቸው። ኢንስቲንክታችሁ፣ በፓሽናችሁ፣ በስሜታችሁ የምትኖሩ አይነት ሰዎች ነው። ሰዎች ከእናንተ ስሜት ጋር ማይጣጣሙ ከሆነ እንደ እስር ቤት የምትቆጥሩ ህግ የማትወዱ አይነት ሰዎች ስትሆኑ፣ የፈጠራ ችሎታ ያላችሁና ሐሳባችሁን መግለጽ የምትችሉ ኤቲክ የሆነ ፐርሰናሊቲ ያላችሁ ሲሆን ሌሎች በቀላሉ ወደ እናንተ ይሳባሉ ማለት ነው። በራስ መተማመን እና ድፍረትም ያላችሁ አይነት ሰዎች ስትሆኑ የእናንተ ደካማ ጎን ያችሁን በሌሎች ሰዎች ላይ መጫን፣ ስሜታችሁ ያለ ልክ ቦታ መስጠታችሁ፣ ቋሚ እንዳትሆኑና ቶሎ ሐሳባችሁን እንድትቀይሩ ማድረጉ፣ ግሞሽ ነገሮች ጋር ትዕግስት የሚባል የሌላችሁና ስልቾች መሆናችሁ እንዲገፏችሁና ተቀባይነት ማጣት የሚያስፈራችሁ አይነት ሰዎች መሆናችሁ ነው። ይህ ቪዲዮ ከጠቀማችሁና ከገለጣችሁ በኮሜንት ሴክሽን ላይ ገልጦኛል ብላችሁ አሳውቁኝ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። አመሰግናለሁ።